ዩናይትድን በጊዜያዊነት እየመራ የሚገኘው ማይክል ካሪክ የመጀመሪያ ትሬኒንጉን ማድረግ ችሏል። የአፍሪካ ዋንጫ ላይ የነበሩት አማድ ዲያሎና ብራያን ምቤሞ እንግዲህ ወደ ዩናይትድ ትሬኒንግ ተመልሰዋል። ሃሪ ማጉዌር በዚህ የዝውውር መስኮት ወደ ሴሪያ ሊያመራ ይችላል የሚሉ ዜናዎች እየወጡ ነው። እነዚህና ዩናይትድ ስለተመለከቱ አዳዲስ ነገሮች እናወራበት። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ነው። ማይክል ካሪክ እንግዲህ በዩናይትድ አሰልጣኝነት ይፋ ከተደረገ በኋላ የመጀመሪያ ትሬኒንጉን ማድረግ ችሏል። በዛ ትሬኒንጉ ላይ ደግሞ ለሱ ጥሩ አድቫንቴጅ የሚሆኑለት በአፍሪካ ዋንጫ የነበሩት እና አማድና ብራያን ስለተመለሱለት ነው። እነዚህ ሁለት ተጫዋቾች የሁሉም ጥያቄ የሚሆነው እንግዲህ በሩበን አሞሪም ሳይድ በነበረው በቀኙ ሳይድ ነበር ሲጫወት የነበሩት። አሁን በየትኛው ሳይድ ሊጫወቱ ይችላል የሚለው ነገር የብዙዎች ጥያቄ ነውና ማይክል ካሪክ ምን አይነት ነገር ሊያሳየን ይችላል የሚለው ነገር ተጠባቂ ነው። አብዛኞቻችን መገመት ምንችለው ነገር ይመስለኛልና ምናልባት አማድ በቀኙ በግራው በኩል ሊሄድ ይችላል ወይ ደግሞ ሞ በግራው በኩል ሊሄድ ይችላል። ግን ሞ በላይኛው በኩል ምናየው ይመስለኛል። ግን አሁንም ቢሆን ኩኛ ወይ ደግሞ ብሩኖ ፈርናንዴዝን የማጣት እድላችን ሰፊ ይመስለኛል። የሆነ ተጫዋች በዚህ በማይክል ካሪክ ስር ሚስ የምናደርገው ተጫዋች ወይ ደግሞ ልናጣው የምንችለው ተጫዋች እንደሚኖር በጣም ግልጽ ነው። ማይክል ካሪክ የትኛውንም ተጫዋች ቤንች ለማድረግ ምንም ፍራቻ እንዳሌለው በነዛ ዩናይትድን በመራቸው 3 ጌሞች መናገር እንችላለን። ክርስቲያኖን የሚያክል ተጫዋች ቁጭ አድርጎት ነበረ ከነ ቴናግ በፊት ከነ ሶልሼር በፊት እንግዲህ ክርስቲያኖን ቤንች አድርጎ ነው የጀመረውና ያ በጣም ድፍረት ይመስለኛል። ለዛው የቼልሲ ጨዋታ ላይ ነው ክርስቲያኖን ቤንች አድርጎ የጀመረውና ብዙዎች ሲነጋገሩበት የነበረው ጉዳይ ማይክል ካሪክንም ሲያሞግሱበት የነበረው ነገር ነውና ገና በአሰልጣኝነት ብዙ ኬሪሎ አሰልጣኝ ክርስቲያኖ የሚያክል ተጫዋች ቤንች አድርጎ መጀመር ከባድ ነበርና አሁንም ቢሆን በዩናይትድ ማሊያ ላይ የምንመለከታቸው ቤንች ላይ የምናያቸው ተጫዋቾች ምናልባት እነ ብሩኖንም የመመልከት እድል ሊኖር ይችላል። ካሪክ ደፈር ብሎ ሊያስቀምጠው ይችላል ብዬ አስባለሁ። ምናልባት ማቲያስ ኩኛ ሊቀመጥ ይችላል። የማቲያስ ኩኛ አቋም ሁላችንም እንደምናውቀው ነው፣ ወጣ ገባ ነው፣ ወጥ የሆነ አቋም ስለሌለው እሱኛውም ሌላ ምናልባት የማይክል ካሪክ የቤንች ሰለባ ይሆናል ብዬ ከማስባቸው ተጫዋቾች ማለት አንደኛው ነው። ሁላችንም እንደምንጠብቀው 4-2-3-1 ይጫወታል ተብሎ ነው የሚገመተውና በዚህ አጫዋወት ውስጥ እንግዲህ የተለየ ነገር ምን ሊያሳይ ይችላል? የትኛው ተጫዋች የትኛው ቦታ ላይ ይጫወታል? የትኛው ተጫዋች የበለጠ ጊዜ ያገኛል ወይስ አያገኝ የሚለው ነገር ተጠባቂ ነው። ሜኑ እንግዲህ አሁንም ቢሆን እርግጠኛ አይደለም። በውሳኔው ማይክል ካሪክ ጋር ንግግር እንደሚያደርግ ይጠበቃል። ምን ያህል ጨዋታዎች እንደሚያገኝ በቋሚ አሰላለፍ ውስጥ ይገባል ላይገባ የሚለው ነገር ማወቅ ይፈልጋልና ማይክል ካሪክ ከዚህ በፊትም ከፈርዲናንድ ጋር ሆኖ ሜኑ ሲያደርጉ ተመልክተናልና ምናልባት እሱን ወደ ጎል ገፋ ሊያደርጉ ይችላል። ከካስሜሮ ጋር ሊያጣምረው የሚችለው ተጫዋች ነው ብዬ አላስብምና ካስሜሮ መጠቀሙ አይቀርም። ካስሜሮ ከትሬኒንግ ላይ በደንብ ቆመው ሲያወሩ ረጅም ሰዓት ሲያወሩ አንዳንድ ምስሎችም እየተለቀቁ ይገኛሉና ካስሜሮን በድጋሚ ቋሚነት የምናይበት ጨዋታ ይመስለኛል። ግን ደግሞ የማቲያስ ኩኛና የብሩኖ ነገር ከሁለት አንዱ ቤንች እንደሚወርዱ በጣም እርግጠኛ ነኝና የሁለቱ ቅሬታ ምን ሊመስል ይችላል እንመለከተዋለን። ሌላኛው ማላሲያ ነው። ማላሲያ እንግዲህ በሩበን አሞሪም ያልተፈለገው ተጫዋች እንደሆነ ሁላችንም እናውቃለን። ግን ደግሞ ስላልተሸጠ ብቻ ወደ ዋናው ቡድን መጣ። ዋናው ቡድን ብዙ ተጫዋቾች ጉዳት ስለነበረባቸው አማራጭ ስላጣ ሩበን አሞሪም ብዙ ታዳጊዎችንም እየቀላቀለ ስለነበረ ማላሲያንም ቀላቅሉት ነበር። አንድ ጨዋታ ላይ ተሳትፎ ነበር። ትዝ የሚላችሁ ከሆነ የኒውካስትሉ ጨዋታ ላይ ተቀይሩ ከገቡ ተጫዋቾች መሃል አንደኛው እሱ ነበር። ሌላ ጨዋታ ምንም ማድረግ አልቻለም። ግን ደግሞ አሁን የዝውውር መስኮት ላይ ያለነው ተጫዋቹ ምንም አይነት የጨዋታ እድል ማያገኝ ከሆነ እንደሚለቅ ነው የሚጠበቀው። ስለዚህ ከማይክል ካሪክ ጋር ቁጭ ብሎ ይወያያል ተብሎ ይጠበቃል እና ማላሲያ መልቀቁ አለመልቀቁ ይሄን ለዩናይትድ የተለየ ለውጥ ይፈጥራል ብዬ አላስብም። ግን ደግሞ የሆነ ለመፍትሄ መፈለጉ አሪፍ ነው። እንደ ስኳድ በደንብ ስኳድ ያለን ይመስለኛል። አሁን ላይ ማላሲያን ካሪክ ማጣቱ ይሄን ያህል የሚያሳስበው ነገር አይደለም ብዬ አስባለሁ። የሁለቱ ጉዳይ እስቲ ምን እንደሚሆን እናያለን። ሌላኛው ሃሪ ማጉዌር ነው። ሃሪ ማጉዌር እንግዲህ በዚህ ወር ክለቡን መልቀቅ እንደሚፈልግ እንግዲህ አሁን መረጃዎች እያሳዩ ይገኛሉ። ዝግጁ ነው፣ በቃ ክለቡን ለመልቀቅ ዝግጁ ነው። በዚህ ወር ውስጥ ወደ ሴሪያው ክለብ ሊያመራ ይችላል የሚሉ ዜናዎች አሉ። ዩናይትዶች ማጉዌር በሰዓት ይለቁታል ብዬ አላስብም። ያው ሙሉ ለሙሉ በሚቀጥለው የሰመር ዝውውር ካስሜሮን ጨምሮ እሱም በነፃ ዝውውር ከዩናይትድ ይለቃሉ ተብሎ የሚጠበቁ ተጫዋቾች ናቸው። በዚህ ሰዓት ዩናይትድ እሱም ቢለቁት ገንዘብ እንደሚያገኙ በጣም ግልጽ ነው። ግን ደግሞ ያለን የተከላካይ ስፍራ ምን ያህል ደካማ እንደሆነ እያየን ነው። ማቲያስ ዴሊክት ረጅም ጊዜ የጀርባ ጉዳት እንዳጋጠሙ እናውቃለን። ኤቨን ታዳጊ ነው። ሊሳንድሮ ማርቲኔዝ የአየር ኳሶች ምን ያህል ከባድ እንደሆነ መናገር እንችላለን። የብራይተኑ ጨዋታ ላይ ብዙዎች ሀሳብ ሲያነሱበት ነበር። በተለይ የመጀመሪያው ጎል የተቆጠረችው ያቺ የቴስታውን ኳስ በእግሩ ከመምታቱ በፊት ቴስታውን መሻማት ይችል ነበር። ግን ቁመቱ ስለማይደርስ ብቻ ነው ኳሱን ለማግኘት ወደ ጎል ራሱ የሸፈነውና ያስተቸዋል። ያስተቸውም ስለነበረ እንደዚህ ትላልቅ ጌሞች ላይ ኦር ደግሞ
ሞር የአየር ኳሶች የሚጫወቱ ክለቦች ላይ ሊሳንድሮ ማርቲኔዝን ይዘ መግባት ከበደሪ ስለሚችል ሃሪ ማጓየርን ቢያንስ ማስጨረስ ግዴታ ነው ብዬ አስባለሁ። ይሄን ያህል ጫና ያደርስባቸዋል ብዬ አላስብም። አይኑ አሰልጣኝ ሲቀያየርባቸው ተጫዋቾች ብዙዎቹ ተስፋ እየቆረጡ ነው። ብዙዎቹ ስሜታቸው የተደበላለቀ ነው። ብሩኖ ፈርናንዴዝ ራሱ በዩናይትድ ተስፋ ቆርጧል፣ በዚህ ክለብ ተስፋ ቆርጧል የሚሉ ዜናዎችም እየወጡ ይገኛሉ እና እንደ ደጋፊም እንደ ተጫዋችም አንድ አይነት ስሜት እየተሰማን ያለ ይመስለኛል። ደጋፊዎች አሰልጣኝ ሲቀያየርባቸው በጣም ሰልችቷቸዋል። የሆነ ተስፋ የሚሰጥ አሰልጣኝ እያጡ ነው። አንዱ ላይ ተስፋ ያደርጋሉ፣ ከዛ ምንም ነገር የለም። ተጫዋቾችም እንግዲህ እነ ብሩኖ ስንት አሰልጣኝ ተመለከቱና ያ እድገት እንዳይኖራቸው ያደርጋል። ብሩኖ ፈርናንዴዝ በአሞሪም ስር እንኳን እንዲጫወት የተደረገው አሞሪም ስለፈለገ ነው እንጂ ክለቡ ስለፈለገ እንዳልሆነ እናውቃለን። ራሱ ሞቶ ተናግሮታል። ክለቡን እንደማይፈልገኝ አውቃለሁ፣ ያ ስሜቴን ጎድቶታል የሚል አስተያየትን ሰጥቶ ነበረ። እፈልግሃለሁ ያለው አሰልጣኝ ከዚህ ወንበር ተነስቷል። ከዚህ በኋላ ብሩኖ ፈርናንዴዝ ምንም አይነት ከዩናይትዶች ጋር ሊለማመጥ ወር ደግሞ አለ እዚህ ክለብ ሊቆይ የሚልበት ሪዝን ያለው አይመስለኝም እና ማይክል ካሪክ ከነዚህ ተጫዋቾች ጋር ማግባባት እነዚህን ተጫዋቾች እንዲቆዩ ማድረግ ራሱ ሌላ ስራ ነው የሚሆንበት። ዩናይትዶች በዚህኛው የጃንዋሪ ዝውውር ምንም አይነት ተጫዋች ያስፈርማሉ ተብሎ አይጠበቅም እና ምናልባት የማል ተጫዋች ካስፈረመን ብለን እያወራን ነበረ። ያም ደግሞ እንደማይሆን ነው እንግዲህ እየተጠበቀ የሚገኘው። ኮነር ጋላገር ስንል ነበር፣ ወደ ቶተንሃም ተዘዋውሯል። ኔቬስም ነገር እስካሁን ምንም ነገር የለም። እነ ባሊባና ይደርሰን ደግሞ ማይታሰብ ነገር ሆኗል። ኦልሬዲ ባሊባ የአሞሪም ምርጫ ነበር፣ ለአሞሪም ማጫወት ቢሆን ነበረ። አሁንም እቅዳቸው ውስጥ ቢኖርም ግን ደግሞ ቀጣይ አሰልጣኝ የሚመጣው አሰልጣኝ ይወሰናል ተብሎ ይጠበቃል እና ማይክል ካሪክ ባለው እና በዚህ ስኳድ ነው የሚጨርሰው ተብሎ ይጠበቃል። የሲቲው ጨዋታ ላይ ምን አይነት ነገር ሊያሳየን ይችላል? በጣም ከባድ ጌም ነው ለሱ። እስካሁን ድረስ ከዩናይትድን እየመራ ሶስቱም ጨዋታ ለሱ ከባድ ነበር። ቪላሪያል ነበር የኡናይ ኤምሬን የገጠሙ። ኡናይ ኤምሬ ምን አይነት ቲሞች እንደያዙ እናውቃለን። ኡናይ ኤምሬ እኛን በዩሮፓ ሊግ ፋይናል እንዴት እናሸንፉ እናውቃለን። አሁን ቪላ ቤት ምን አይነት ቲም እንደገነቡ እናውቃለን። አርቴታ የመጨረሻው ጨዋታ የካሪክን እናውቃለን። 3-2 ነው አርሰናል ማሸነፍ ቻሉ። አሁን ያለበት አርቴታ ምን ያህል ድንቅ ቲም እንደሰራ እናውቃለን። ቼልሲ ነው። ምንም እንኳን የሆነ ድብልቅልቅ ያለ አቋም ቢኖራቸውም የሆነ አመት ላይ አሪፍ ቢሆኑ የሆነ እንትን ቢሆኑ ቀላል ቲም አይደለም እና እነዚህን ቲሞች ነው ለመጀመሪያ ጊዜ መርቶ ቢያንስ ሳይሸነፍ ወጥቶ ሁለቱን አሸንፎ አንዷን በአቻነት የጨረሰውና በእነዚህ በአርሰናልና በሲቲው ጨዋታ በተለይ የሲቲው ጨዋታ ላይ ኦልድ ትራፎርድ ቢሆኑ ምናልባት ለሱ ትልቅ ነገር እንደሚሆን ይጠበቃል። ይሄ ቲም እንዴት መለወጥ እንደሚችል አውቃለሁ የሚል አስተያየትም ሰጥቷልና ዩናይትድን የሚያውቁ ሰዎች እዚህ ቦታ ላይ ሲቀመጡ የሆነ ስሜት ይሰጠናል ብዬ አስባለሁ። ዩናይትድን በደንብ ያውቁታል። ልክ እንደ ደጋፊ ነው የሚሆኑትና ለዚህ ክለብ ለአመታት ሲሰሩ ነበረ። ይህንን ክለብ በታላቅነት ያውቁታል። ሲጫወቱበት ነበረ። ማሊያውን ለብሶ መጮት ምን እንደሆነ ያውቃሉና ሶልሼርም ሲናገር ተመሳሳይ ነገር ይናገራል። ቫን ኒስተልሮይ የሚሆን ነገር ሲያለ ተመሳሳይ ነገር ነበር ሲያደርግ የነበረው። አሁን ካሪክም ተመሳሳይ ነገር ያደርጋል ተብሎ ይጠበቃልና ለክለቡ ክብር ያላችሁ ሰዎች ደጋፊውንም አክብረው ይጫወታሉ። ካሪክ የትኛውንም አይነት ተቃውሞ የሚደርስበት አይነት ተጫዋች ነው ብዬ አላስብም። የትኛውም ተጫዋች ካሪክን ለመስማት ምንም የሚደረደረው ነገር አለ ብዬ አላስብም እና ሌጀንድ መሆኑ ክለቡን ማወቁ እንደዚህ አይነት ተጫዋቾች ይጠቅማቸዋል። ፍሌቸር ጥሩ ነገር ነው ያሳየው። እውነት ለመናገር 3 ነጥብ ማጣቱ አይደለም። እኛ በግሪስፒ እኮ ተሸንፈን ነው ከካርሊ ካፕ የወጣ ነውና በኤፍኤ ካፕ በብራይተን ተሸንፎ መውጣት በጣም ትልቅ ነገር ነው። እዛ ጋር በግሪስፒ ከተሸነፍክ እዚህ ጋር በኤፍኤ ካፕ መሸነፍ በአንድ አመት ውስጥ ሊገርም አይገባም። በዛ ላይ ደግሞ ሲቲን ነጥብ አስጥሎ የመጣ ቲም ነው። እኛ አዲስ አሰልጣኝ ላይ ያለ ነውና በበርሊው ጨዋታ ላይ እድለኛ ስላልሆነ 3 ነጥብ አላሳካም። አንድ ሙከራ ተሞክሮበት ብቻ ነው 2 ጎሎች ተቆጥሮበት ይሄ ሰውዬ ከ10 አመት በኋላ ወደ 30 የሚጠጉ ሽቶቹን አድርጎ አቻ ወጣውና ለኔ መጥፎ ቲም አላሳየኝም። ፍሌቸርም ቢሆን አሁን ካሪክ ምን አይነት ቲሞችን ሊያሳየን ይችላል? ካሪክ በሚድልስብራውዝ የሚገርም ቲም ነበር የሰራው። ሞስት ቻንስ ክሬት የሚያደርግ ሞስት አሲስት የሚያደርግ ሞስት ጎሎችን ይሁን ሁሉ ነገር በአንድ ቲም ውስጥ ለአመታት እያደረገ የነበረ ሰውዬ ነውና በመጀመሪያ አመቱ 4ኛ ነበር የወጣው። በሁለተኛ አመቱ ግን 8ኛ ላይ ነበር የጨረሰው። ያ ደግሞ የተፈጠረበት እንደዚህ አሪፍ ቲሞች ሲወጡ ሁላችንም እንደምናውቀው ተጫዋቾች ይለቀምባቸዋልና እንደዛ ነው የተፈጠረበት። ያ ነው ደረጃውን ዝቅ ያደረገው እንጂ በመጀመሪያ አመቱ ጥሩ የሚባል አመት ሰርቶ ነበር። ወደ ፕሪሚየር ሊጉ ለመመለስ ፕሌይኦፍ ተጫውቶ ነበርና ያንንም ማሳካት አልቻለም።
በዩናይትድም በዚች 17 ጨዋታ በጣም ያነሰ ጊዜ ነው ያለው። ጥሩ የሚባል ጊዜ ነው ያለው። እያንዳንዱ ጨዋታ ረጋ ብሎ የሚያስብበት እያንዳንዱ ነገር በእርጋታ የሚወስንበት ነው ብዬ ነው አስበውና አሁን ማይክል ካሪክ ምንም አይነት ጫና አይኖርበትም። በተለይ ደግሞ የዩናይትድ ተጫዋች የነበሩ ጋሪ ኔቭል ወይ ደግሞ ሮይ ኪን ይሄን ያህል እሱ ላይ ጫና አይኖርባቸውም። እነ ስኮልስ የሚሰጡት አስተያየት አሞሪም ላይና ካሪክ ላይ ሲሆን በጣም ዲፍረንስ ሊኖረው ይኖረዋል። ምንም ግልጽ ነውና ሁለቱ እነዛ ሰዎች አሞሪም ቢናገሩ ከአሞሪ ጋር ያላቸው ቀረቤታ አሞሪምን አያውቁትም። እንደልባቸው የመናገር ነገር ሊኖራቸው ይችላል። ግን ካሪክ ላይ ሲሆን ግን ጓደኛቸው ነው፣ አብራቸው ተጫውቷል። በሆነ አጋጣሚ የሆነ ነገር ሲሰሩ ነበር። ይህን ሰውዬ ለመተቸት የሆነ የሚይዛቸውን ነገር ይኖራልና ቢያንስ ካሪክ ላይ የሚኖር የሚዲያ ጫና ትንሽ አነስ ያለ ነው። የዩናይትድ ተጫዋቾች አሁን ላይ በጣም በብዙ መንገድ ሚዲያው ላይ መብዛታቸው ለአሰልጣኙ የጎዶ እንደሆነ እናውቃለን። ሮማን አሞሪም አንድ ነገር ሲጠይቅ የመለሰው ነገር ከእንግሊዝና ከስፖርቲንግ ልዩነቱ ምንድነው ከባዱ ነገር ሲባል እንኳን ሚዲያውን ያለው በቃ ለአንዳንድ የመለሰው ነገር ሚዲያው ነው። ይሄ ሚዲያው እንደከበደ በጣም ከባድ በጣም ብዙ ኢንተርቪዎችን አድርጓል። በጣም ብዙ ይሆናል አይደል ለሱ የማያሳምኑ ነገሮችን ተናግሯል። ለመጨረሻ የ38ኛ የፕሪሚየር ሊግ ጨዋታ ላይ ሁሉ ነገር አቁቷል። ከዚህ በኋላ አሪፍ ቀን ነው የሚመጣው ምናምን ነገር አለ። ፕሬዚደንት ላይ ካልቆ ሲመጣ ደግሞ ማይሆን ነገር ተናገረና የሱም ቃላቱ ድብልቅልቅ ባለቱ ለሚዲያው ቀጥታ እያጋፈጠው ነበረ። አሁን ግን ማይክል ካሪክ የዛን ያህል ነገር የሚያጋጥመው አይመስለኝም። የመጀመሪያ ፕሬስ ኮንፈረንሱን ይሰጣል ተብሎ ይጠበቃል። ከተጫዋቾቹ ጋር የሚኖረው ግንኙነት አሪፍ ይሆናል ብዬ አስባለሁ። አሪፍ የሆነ ጨዋታ ኳስም ቤዝድ ያደረገ ነገር እንመለከታለን ብዬ አስባለሁና እስቲ እና የምናየው ምን አማድና ምቦሞን ማግኘቱ ደግሞ ለሱ በጣም ትልቅ ነው፣ ለኛም በጣም ትልቅ ነገር ነው። ባለፈው ተመልክተናል። ሼልሲ እንኳን ተቀይሮ ሲገባ የነበረው እንቅስቃሴ በጣም አሪፍ ነበር። በዛ በኩል የሆነ ተጫዋች ያስፈልገን ነበር። ትክክለኛ በቃ የክንፍ ተጫዋች ያስፈልገን እንደነበር በጣም ያስታውቅ ነበርና ጥሩ እንቅስቃሴ አድርጎ ያው የቀይ ሰለባ ሆነ። የታዳጊ ስህተት ነው የሰራው። የታዳጊ ስህተት ባንለው ያንን ኳስ ሁሉም ይበሳጫሉ። ትላልቅ የምንላቸው ተጫዋቾች ልምድ ያላቸው ተጫዋቾች እንኳን ተበሳጭተው ሲወረውሩ ምናምን ነገር እንመለከታልና እልህና የማሸነፍ ፍላጎት እንደሆነ ሁሉም ብዙዎች ሲያደንቁት ነበር። ከትችት ይልቅ እሱን በቃ እንትን ሲሉት ነበር። እንደዚህ አይነት ወኔ ያለው ዩናይትድ ተጫዋች ነው የምንፈልገው ሲሉ አስተያየታቸውን ሲሰጡ ተመልክቻለሁና በዛ በኩል የነበረን የማጥቃት ሂደት ደካማ ስለነበረ አሁን አማድ ቦሙ ሁለቱም ተመልሰዋል። ትሬኒንግ አድርገዋል። ይሄ እረፍት ያገኙ ምናምን የሚያስብል ነገር አይደለም። ጉዳት አይደለም የመጡት ጨዋታን አድርገው ነው የመጡት። በቂ የሆነ ታይም አላችሁ። ስለዚህ ዩናይትድ ምን ላይ እንደሆነ ያውቃሉ። የሚገጥሙትን ቲም ያውቃሉ። ሲቲ ነው የሚገጥሙት። ስለዚህ እረፍት እናድርግ የሚል ነገር አይኖራቸው። ማዝራዊ ወደ ፋይናል ሄዷል። ስለዚህ ምናልባት ከአርሰናሉ ጨዋታ በኋላ ነው ይመጣል ተብሎ የሚጠበቀውና ለካሪክ ግን ሁለቱ መመለሱ በጣም አሪፍ ነው ብዬ አስባለሁ። ምን አይነት ጨዋታ ያሳየናል ምን እንመለከታለን። አዳዲስ ዜናዎች ደግሞ ሲወጡ ሼር ማድረጋችሁ ነው ማለት። ለዚህ ቻናል ግን አዲስ ሆኖ እስካሁን ድረስ ሰብስክራይብ ካላደረጉ ሰብስክራይብ ማድረግ እንዳይረሳ። የቴሌግራም ቻናላችንን ጆይን ማድረግም እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።